ከእግዚአብሔር ቃል አንድ የምናነበው ክፍል ይኖራል። ዕብራውያን ምዕራፍ 8 ላይ ያለውን ክፍል እናነባለን። ከ1 እስከ 5 ማለት ነው። አነብላችኋለሁ። እንግዲህ የምንናገረው ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም በሰው ሳይሆን በጌታ በተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። እያንዳንዱ ሊቀ ካህን የሚሾመው መባንና መስዋዕትን ለማቅረብ ነው። ስለዚህ ይህኛው ሊቀ ካህን የሚያቀርበው ነገር ያስፈልገዋል። እርሱ በምድር ቢኖር ኖሮ ካህን ባልሆነም ነበር። ምክንያቱም በሕግ በታዘዘው መሰረት መባን የሚያቀርቡ ሰዎች አሉ። እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኑን ለመስራት በተነሳ ጊዜ በተራራው ላይ በተገለጠልህ ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚህ ምክንያት ነው። እግዚአብሔር ተባረከ ይሁን። ስለዚህ የእግዚአብሔር ቃል በዚህ ክፍል ላይ የሚነግረን ምንድነው? ያቺ የድንኳኒቱ የመገናኛው ድንኳን ተብሎ የተሰጠው ሙሴ የተከላት ድንኳን የሰማይቱ ድንኳን ተምሳሌት ነው የሚለው እግዚአብሔር ቃል። በምድርም የነበረው ያ ሊቀ ካህን ስለ ኃጢአት ሰሪ የነበረው ደግሞ ሊመጣ ላለው ሊቀ ካህን ምድራዊ ሊቀ ካህን ሳይሆን ዘላለማዊ ሊቀ ካህን፣ በምድር ድንኳን ሳይሆን በሰማይቱ ድንኳን ለዘላለም ሊቀ ካህን ሆኖ ለሚቆመው ለጌታ ለኢየሱስ ክርስቶስ ተምሳሌት እንደሆነ ይሄው የእግዚአብሔር ቃል ይነግረናል። ስለዚህ አሁን እንዳነበብነው ብሉይ ኪዳኑ ለአዲስ ኪዳኑ ምንድነው ማለት ነው? ጥላ ነው ማለት ነው። እግዚአብሔር ተባረከ ይሁን። ስለዚህ ነው ለሙሴ በጣም ያስጠነቀቀው በተራራው ላይ በተገለጠ ምሳሌ መሰረት ሁሉን ነገር እንድታረግ ዘምድረን ተጠንቀቅ ይላል። ከዛ ውጭ ልታደርግ አትችልም፣ ልትሳሳት አትችልም። ያልኩን ነገር ሁሉ ልክ እንደተባለው ነው። በመሰረቱ ሙሴ ከእስራኤላውያን በግ አርደው ከግብፅ ምድር ከወጡበት ሰዓት ጀምረው ይቺ ድንኳኗ ተተክላ የዚህ የታቦቱ ስርዓት ወይም ደግሞ የመስዋዕቱ ስርዓት እስከሚደረግበት ድረስ ያለውን ሁሉ በጥንቃቄ እንዳየው ብቻ ማድረግ እንደሚገባው ተነግሮት ነበር። ለምን ስንል ምክንያቱ ምንድነው? የሚወክለው የመስዋዕቱ በግ እንኳን የሚወክለው ማን ነው ማለት ነው? ጌታ ኢየሱስ ክርስቶስን ነው። ስለዚህ እንዴት አድርገው የሚጠቀሙበት ሁኔታ እንኳን ተነግሯቸው ነበር። በዘጸአት ምዕራፍ 12 ላይ በምታዩበት ጊዜ ከግብፅ ምድር ሲያወጣቸው ሲል ለእያንዳንዱ ቤተሰብ ነበር የተነገረው። እያንዳንዱ በነፍስ ወከፍ ምን ያዘጋጅ ነበር የተባሉት? በግ ያዘጋጅ። ከዛ በኋላ ያንን በግ ውሰዱትና ምን አድርገው የተባሉት? እረዱት። ካረዳችሁ ደግሞ በኋላ ምን ታደርጋላችሁ? በዕቃ አድርጋችሁ ደሙን ውሰዱ። በዕቃ ደግሞ ከወሰዳችሁ በኋላ በሂሶፕ ቅጠል ደሙን ታደርጉታላችሁ። የሂሶፕ ቅጠል በሀገራችን የተለመደ ነው እና ለስለስ ያለ ቅጠል፣ ትንሽ ሰፋ ያለ ቅጠል በአዲስ አበባ በብዙ ቦታዎች ላይ እንደ ልብ የሚገኝ ቅጠል ነው እና ይሄ ቅጠል የሚያደርገው ነገር ምንድነው? ወስዳችሁ ደሙ ላይ በምትነክሩ ጊዜ ደሙን መያዝ ይችላል እና ያንን ትነክረዋለህ እና በዚህ ገበቴ የሆነው ነገር በእጅ ይዘህ በአንድ እየነከርክ ምን ታደርገዋለህ? መቃኖቹን በግራና በቀኝ ያሉትን ሁለቱን መቃኖች ትቀባቸዋለህ። ከዛ በኋላ ምንድን ነው የሚቀባው? ጉበኑ ማለት ከላይ ያለውን ትቀባለህ። የማይቀባ አንድ ነገር ነው። የትኛው ይመስላችኋል? መሬት ላይ ያለው ምን አይሆንም? አይቀባም እና ደፉ አይቀባም። ከላይ በኩል ያለው ጉበኑ ይቀባል። ሁለቱ መቃኖቹ ይቀባል። ለምን? ምክንያቱም ደሙን መርገጥ አልተፈቀደም። ይሄ ደም የሚወክለው ማንን ስለሆነ ማለት ነው? ኢየሱስ ክርስቶስን ስለሆነ የጌታችን የኢየሱስ ክርስቶስን ደም መርገጥ አይፈቀድም። ለዚህ ነው የበጉም ደም ያልተረገጠው። ነገር ግን ደሙ በተቀባበት ስፍራ ሁሉ አጥፊው መልአክ ሊገባ አልቻለም። የግብፅ ቤተሰብ እያንዳንዱ ለቅሶ ገብቶ የመጀመሪያ ልጃቸው ሞቶባቸው ለቅሶ ከንጉሱ ጀምሮ እስከ ታች እስካለችው ድረስ ለቅሶ በገባበት ምሽት በእስራኤል ምድር ላይ ግን ብርሃን በርቶላቸው ሐሴት እያደረጉ
ያደሩበት ቀን ነበር። እግዚአብሔር ተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ዮሐንስ አየውና ምንድን ነበር ያለው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር ይባረክ። ስለዚህ የመጣልን መስዋዕት ሆኖ የመጣው ለእስራኤል ለቤተሰብ አንዳንድ በግ የተባለው ለእኛ ግን ለሁላችንም የተሰዋልን አንዱ የመስዋዕት በግ ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር የተባረከ ይሁን። ስለዚህ በዛ በበግ ደም ምክንያት ሞት ወደ ቤታቸው እንዳልገባ ሁሉ ዛሬም የጌታን የኢየሱስ ክርስቶስን ደም በሕይወታቸው ላይ በሚያኖሩት ሁሉ ላይ ደሙ ዛሬም ይጠብቃል። ደሙ ዛሬም ይማልዳል። የጌታ ኢየሱስ ክርስቶስ ቃል ዛሬም ይሰራል። እግዚአብሔር ተባረከ ይሁን። በዕብራውያን መጽሐፍ ላይ ስለ ክርስቶስ ኢየሱስ ደም በሚናገርበት ጊዜ ምን ይላል? ከአቤል ደም ይልቅ የሚሻለው ምን የሚያደርግ የሚናገር የጌታ ኢየሱስ ክርስቶስ ደም የሚናገር የሚጮህ ነው። ከማ የተሻለ? ከአቤል ደም። የአቤል ደም ድምፅ ያሰማ ነበር። አዎ የአቤል ደም ተጣርቶ ነበር፣ ጮሆ ነበረ። ከምድር ደሙ ወደ እግዚአብሔር ዘንድ ደርሶ ነበር። ምን የሚል ማለት ነው? ተበቀልልኝ የሚል ደም ነው። ስለዚህም ደግሞ እግዚአብሔርም ደግሞ ቃየል ምን አደረገው? ቀጣው። ነገር ግን የጌታችን ኢየሱስ ክርስቶስ ደም ከማን ይልቅ የተሻለ ነው? ከአቤል ደም። የአቤል ደም ስለራሱ ነው የሚጮኸው፣ ተበቀልልኝ ብሎ ነው የሚጮኸው። የጌታ ኢየሱስ ክርስቶስ ደም ግን ለሁላችን የሚጮኸው። እግዚአብሔር ይመስገን። ማራቸው ነው የሚለው የመስቀሉ ላይ ድምፅ ነው። የሚያደርጉትን አቁምና ምን በላቸው? ይቅር በላቸው። እንግዲህ በዚህ ክፍል ላይ ዛሬ ስለ ሊቀ ካህን እንነጋገራለን ብለን ስንል ሊቀ ካህን ስራው ምንድን ነው የሚል ሊቀ ካህኑ ምንድን ነው የሚያደርገው? አንድ መስዋዕቱን አቅራቢ ነው እና መስዋዕት የሚያቀርበው እሱ ነው። ስለዚህ በዚህ በመስዋዕት አደራረግ ነገር ሁለት ነገሮች አሉ ማለት ካህኑ አለ ምን የሚያደርገው? መስዋዕቱን የሚያቀርበው የሚያርደው አለ። ሁለተኛው ደግሞ መስዋዕቱ እራሱ አለ። መስዋዕቱ ደግሞ ምንድን ነው? ብሉይ ኪዳን ላይ ስናል በጉ ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስን ለየት ያለ ሊቀ ካህን የሚያደርገው ከሱ በስተቀር ሌላ ማንም መሆን የማይችልበት እንደ መልከ ጼዴቅ የመጣበት ሊቀ ካህን ግን ምንድን ነው? በጉ ማን ነው? እሱ ራሱን የተሰወረው የእሱ ደም ነው በመስቀል ላይ የፈሰሰው እና ስለ በደሙ መፍሰስ ምክንያት በመስቀሉ ምክንያት ያገኘናቸውን በረከቶች ባለፈው ሳምንት ተነጋግረናል። እንደገና አንደግማችሁ ምናልባት ከፈለጋችሁ ያንን ዩቲዩብ ላይ ልታገኙ ትችላላችሁ። ባለፈው ሳምንት ተነጋገር ነው ማለት ነው። ምክንያቱም በመስቀሉ በኩል ያገኘናቸው ምኖች አሉ፣ በረከቶች አሉ፣ የመስቀሉ ትሩፋቶች አሉ። እግዚአብሔር ይመስገን። ያ በግ እስራኤላውያን እያንዳንዱ ደሙን ማፍሰስ ብቻ አይደለም፣ ስጋውን በሙሉ መብላት ነበረባቸው። ስለዚህ እኛም ስጋውንም በመብላት ደሙንም ደግሞ በመጠጣት እግዚአብሔር የተባረከ ይሁን። እንደገናም ደግሞ ደሙን ደግሞ በሕይወታችን ዙሪያ ምን በማድረግ በመቀባት እነሱ የረጩበትን መንገድ በዛ ስፍራ ላይ ሲነገረ እንግዲህ በምን ነበረ? በሂሶጵ እርጩት። ከዛ በኋላ ደሙ ምን አሉት? እርጩት አይደለም። ዛሬ ተነስተንኛ የጌታ ኢየሱስ ክርስቶስን ደም የሆነ ዕቃ ወስደን ከዛ በኋላ አንረጨውም። ምንም እንኳን በተለምዶ ብዙ ጊዜ የኢየሱስ ክርስቶስን ደም ረጫለሁ፣ በዚህ በኩል ረጫለሁ የሚል እንደዚህ ልማድ ቢኖረንም በእግዚአብሔር ቃል ላይ ግን የተመሰረተ ልማድ አይደለም። ነገር ግን በዮሐንስ ራእይ ምዕራፍ 12 ላይ ሄደን በምንመለከትበት ጊዜ የእግዚአብሔር ቃል ይላል በበጉ ደምና ከቁጥር 10 እስከ 12 ያለው ልታዩ ትችላላችሁ። በበጉ ደምና በምስክርነታቸውም ቃል ምን አደረጉት? ድል ነሱት። ስለዚህ እነሱ በሂሶጵ እንደረጩ ሁሉ ዛሬ ደግሞ የክርስቶስ ኢየሱስ ደም የምንረጭበት መንገድ ቃሉ የሚነግረን ምንድን ነው? በምስክርነታቸው ምን ቃል አይደለም እንዴ? ስለዚህ ዛሬ ደሙን የምንረጨው በቅጠል ሳይሆን በአንደበታችን በመናገር ነው። ምኑን ነው የምንናገረው? ቃሉን ነው የምንናገረው። የትኛውን ቃል ነው የምንናገረው? ቃሉ ስለ ደሙ የሚናገረው። ቃሉ ስለ ደሙ ምን ይላል? በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያደርጋል፣ ያነጻል። ስለዚህ በኃጢአት ጠላት በሚከሰኝ ጊዜ ኃጢአቴን ከተናዘዝኩ በኋላ እጆቼን አንስቼ እሱ ኃጢአቴን ሊቅር ሊለኝ የታመነና ጻድቅ ነው፣ ስለዚህ በደሙ ሆኖኛለሁ፣ ኃጢአቴ ተሰርዮልኛል እለዋለሁ።
የኢየሱስ ክርስቶስ ደም ስርየትን ስላመጣ ተሰርያል ብዬ ያንን እናገራለሁ። እንደገና ደግሞ በደሙ ሆናችሁ ጸድቃችኋል ስለሚል የእግዚአብሔር ቃል በደሙ ጸድቄአለሁ ብዬ አውጃለሁ። እንደገና በደሙ ተቀድሳችኋል ስለሚለው በክርስቶስ ኢየሱስ ደም ተቀድሻለሁ እያልኩኝ አውጃለሁ። እግዚአብሔር የተመሰገነ ይሁን። እና በመጽሐፍ ቅዱሳችን ላይ በአዲስ ኪዳን እንግዲህ ከደሙ የተነሳ ባለፈው ሳምንት ያየናቸው እያንዳንዱን ነገር በመስቀሉ ያገኘሁትን ነገር ሁሉ በእምነት እወስዳለሁ። እግዚአብሔር ይባረክ። ስለዚህ መስቀሉ ላይ የተሰቀለው ኢየሱስ ክርስቶስ በደሙ አነጻኝ፣ በደሙ አጸደቀኝ፣ በደሙ ቀደሰኝ። እንደዚሁም ደግሞ በአካሉ በመስቀል ላይ ደግሞ እሱ ተሰቃይቶልኝ እንደዚሁም በጅራፍ ሁሉ ተገርፎ ከሰውነቱ ምን ሆኖ ማለት ነው እነሆ ቁስል ቆስሎ በሱ ቁስል ደግሞ እኔ ተፈውሻለሁ። እግዚአብሔር ይባረክ። አሜን። እግዚአብሔር ይባረክ። እና በጥንቃቄ እንድታደርግ በቃ ከምታየው ውጭ እያንዳንዱ ለሚያደርገው ነገር ዝም ብሎ ደም ወስዶ ሊቀ ካህኑ ከዛ እየተንቀጠቀጠ ነው። በዓመት አንድ ቀን ብቻ ነው ያውም የሚረጨው። እና አንዳንድ ሰዎች እንደሚናገሩት ወደ ቅድስተ ቅዱሳኑ በሚገባበት ጊዜ እንዳውም ምን አያደርግም፣ ድንገት እንኳን ቢሞት ተብሎ ገመድ ይታሰርበታል። ምክንያቱም አላግባብ እግዚአብሔር ካለ ውጭ የሚያደርገው ነገር ካለ ሊቀሰፍ ስለሚችል ማለት ነው። እና ስትገባ እንዲህ ነው የምታደርገው። ደሙን እንኳን ስንት ጊዜ እንደሚረጭ እንኳን ተነግሮ 7 ጊዜ ትረጨዋለህ። ከዛ ውጪ መጨመር አይፈቀድም፣ መቀነስ አይፈቀድም። ተጠንቅቆ ፈርቶ 7 ጊዜ ደሙን በመሰዊያው ላይ እና በዛም ደግሞ ቅድስተ ቅዱሳን ገብቶ በዓመት አንድ ያን ካደረገ በኋላ ይወጣል። ለምን እንደሚያደርግ እሱ አያውቅም። ጌታ ኢየሱስ ክርስቶስ ግን የዛን ትንቢት ፍጻሜ የሆነው እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ተብሎ የተነገረለት እውነተኛው የመስዋዕት በግ ሲመጣ በእውነተኛው ሊቀ ካህን በራሱ ለዘላለም ሊቀ ካህን ሆኖ በሚኖር እሱ ራሱ ግን ደሙን በሚያቀርብበት ጊዜ እነሆ የጎልጎታው ታሪክ እንደሚነግረን 7 ጊዜ ያክል ደሙን ሲያፈስ እናያለን። ልክ በብሉይ ኪዳን 7 ይረጭ እንደተባለ በጌቴሴማኒ እናያለን። ደምና ላብ ሲያፈሰው እናያለን። መጀመሪያ። ሁለተኛ በራሱ ላይ ምን ደፉ ይላል? የእሾህ አክሊልን። ሁለተኛው ደም የፈሰሰበት ስፍራ ነው። ከዛስ በኋላ ኢሳይያስ 52 ላይ ጺሙ ነጩት ይላል። ስለዚህ ከጺሙ የሚፈስ ከፊቱ የሚፈሰው ደም ነበረ። ያም ደግሞ እንደዚህ ሶስተኛ የፈሰሰው ነው። ከዛስ ደግሞ እጆቹን ደግሞ ምን አደረጉት ይላል? ሸከሩት ይላል አይደለም እንዴ? ያ ደግሞ አራተኛ የፈሰሰበት ነው። ከዛስ እግሮቹ እንደዚሁ ደግሞ ተቸነከሩ። ያ 5ኛ ነው። ከዛስ በኋላ ደግሞ እንደዚሁ ደግሞ 6ኛ ደግሞ ጎኑ ደግሞ ምን አደረጉት ይላል? በጦር አደረጉት፣ ወጉት። 7ኛስ በጅራፍ ደግሞ ምን አደረጉት? አድርገውት ነበር፣ ገርፈውት ነበር አይደል? ቀደም ብሎ። ስለዚህ እነዚህ 7 ጊዜ ከ7 የተለያየ ሰውነቱ ክፍል ከክርስቶስ ኢየሱስ ደሙ ሲወጣ እናያለን። ሊቀ ካህኑ በብሉይ ኪዳን የነበረው ምን ማድረጉን እንደሆነ ሳያውቅ ያችን 7 ጊዜ ደሙን ረጭቶ ይወጣል። እያንዳንዷ የተረጨችዋ ግን ልክ እንደተነገረላት ደሙ በተለያየ አቅጣጫ ተረጨ። እግዚአብሔር ይመስገን። መሰዊያውም ደግሞ መስቀሉ ሆኖ ክርስቶስ ኢየሱስ ስለ እኛ ተሰውቶ እኛን ከሞት ወደ ሕይወት አሸጋገረ። የጌታ ስም የተባረከ ይሁን። ስለዚህ ዛሬ እንግዲህ ለእኛ ምንድነው የዚህ ቃል ትርጉም? ለእያንዳንዳችን ምንድነው? ምን ማለት ነው? ኢየሱስ ክርስቶስ ከሞተ በኋላ ምን ማለት ነው? አንድ ጊዜ በቃ አመንኩኝ እግዚአብሔር አሁን ቅድም እንዳልኩት በሰሞኑ ባለው አይነት ክርክር በቃ ደህንነት አንድ ጊዜ የሚሆነው እግዚአብሔር ተባረከ ይሁን። ለምን? እሱ በመስቀል ላይ ሲሞት እኔም አብሬው ሞኛለሁ፣ ሞቻለሁ። ነገር ግን አንድ ጊዜ በቃ መስቀል ላይ ከእሱ ጋር ከሞትኩት በመስቀል ላይ የሆነውን ከተቀበልኩት ነገር ሁሉ አለቀ፣ ክርስትናዬ ተፈጸመ ብዬ ካልኩኝ ግን አደጋ ውስጥ ነው ያለሁት። ምክንያቱም ክርስቶስ ኢየሱስ አንድ ጊዜ በመስቀል ላይ ከተሰቀለ በኋላ ዋጋውን ከከፈለ በኋላ ዛሬ በመስቀል ላይ አይደለም። ምንም እንኳን አንዳንድ ወገኖቻችን ክርስቶስ ኢየሱስን በመስቀል ላይ የተሰቀለ ኢየሱስን አድርገው አንገታቸው ላይ ማሰር ቢወዱም በቤታቸው መትከል ምናልባት በቤተ ክርስቲያን መትከል ቢወዱም እንኳን ኢየሱስ ክርስቶስ ዛሬ በመስቀሉ ላይ የለም። እግዚአብሔር ይባረክ። የለም፣ አላደረም እኮ በዛ አይደለም እንዴ? እንዳው ማታ እግሩን ሰብረው ሊሉ ሲሉ ምን ሆኖ ነው ያገኙት? ሞቶ ነው ያገኙት። ኦሬዲ ህይወቱን አንደኛው ማለት ህይወቱን ምን አድርጎ ሰጥቶ ነው ያገኙት። እግዚአብሔር ተመሰገነ ይሁን። እና ስለዚህ እንደገና ኢየሱስ ክርስቶስ አይሞትም።
እንደገና ኢየሱስ ክርስቶስ በመስቀል ላይ አይቆይም። ኢየሱስ ክርስቶስ ለአንዴና ለዘላለም መሠዊያው ላይ አንዴ ነው የሆነው። ከዛ በኋላ ኢየሱስ በመስቀሉ ላይ የለም፣ አወረዱት። ስለዚህ የኔ ሕይወት መስቀል ላይ ብቻ አለቀ፣ የኔ ክርስትና እዛ ላይ ብቻ ነው ብለን ካለ ወገኖቼ ተሳስተናል። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ብቻ ወድቆ አልቀረም። ከዛ በኋላ ደግሞ ምን ሆነ? አወረዱት። ካወረዱት በኋላ ምን አደረጉት? ምን አደረጉት? ቀበሩት። ስለዚህ የእግዚአብሔር አንድ ክፍል ላይ በእውነት አብረን ይህንን አብረን ብንመለከተው ደስ ይለኛል። ሁለተኛ ቆሮንቶስ ምዕራፍ 5:14-21 ያለውን እንዳውም በዚህ ክፍል ላይ ሐሳቤን ለማጠቃለል እሞክራለሁ። እንደዚህ ይላል፣ የክርስቶስ ፍቅር ግድ ይለናል፣ ምክንያቱም አንዱ ስለ ሁሉ እንደሞተ እርግጠኞች ሆነናል። ኢየሱስ ክርስቶስ አንዱ ስለ ሁላችን ማድረግ ማለት ነው፣ ሞተ። እግዚአብሔር የተመሰገነ ይሁን። ከዚህም የተነሳ ሁሉ ሞተዋል። እኔ ከክርስቶስ ጋር አብሬ ሞቻለሁ። የእኔ ጉዳይ ከእሱ ጋር ሞቻለሁ። እግዚአብሔር ተመሰገነ ይሁን። ከዛ በኋላ ግን ምን ይላል መሰላችሁ? ከዚህም የተነሳ ሁሉም ሞተዋል፣ በሕይወት ያሉትም ለሞተላቸውና ከሙታን ለተነሳለችው እንጂ ከእንግዲህ ለራሳቸው እንዳይኖሩ ሁሉ ስለ እርሱ ሞተ። እግዚአብሔር ይመስገን። ስለዚህ ከእርሱ ጋር ሞትን ብለን የምንል አሁን ደግሞ ከእርሱ ጋር ምን ሆነናል? ተቀብረናል። ሬሳ ውጪ አይተውም። ሬሳ ውጪ የቀረ ከሞተ በኋላ ውጪ የቀረ ሬሳ ምንድን ነው የሚሆነው? ይሸታል፣ ይገማል። ዛሬ አንዳንድ ክርስቲያኖች በቃ እኔ ድኛለሁ፣ እኔ በቃ ኃጢአቴን ክርስቶስ ኢየሱስ ደሙ አንጽቶኛል፣ ሃሌሉያ ድኛለሁ ለዘላለም፣ ስለዚህ እንደፈለኩኝ እኖራለሁ ብለው ሲሉ ምን እያሉ ነው ማለት ነው? ሞቻለሁ፣ ምን አልፈልግም፣ መቀበር አልፈልግም። ለዚህ ነው አንዳንድ ክርስቲያኖች ከጠጋ ብለን ስንል መልካም መዓዛ ህይወት ሊሸቱ ሲገባ ሞት የሚሸቱበት ምክንያት ምን ስለሆነ? አስከሬን ስለሆነ። አስከሬን መሆን ያለበት መቀበር ነው ያለበት። እስቲ መቀበር ነው መቀበር ነው ያለበት። ስለዚህ ከክርስቶስ ጋር ምን ሆነዋል? ተቀብረዋል። መሞት ብቻ አይበቃም። አብሮ ደግሞ ምን መሆን ያስፈልጋል? መቀበር ያስፈልጋል። እኔነት ምን መሆን አለበት? መቀበር አለበት። ዘሬ ምን መሆን አለበት? መቀበር አለበት። የምመካበት ዘመዶቼ መቀበር አለበት። ሀብት ምን የተመካው በዚች ምድር አለኝ የምለው ነገር ሁሉ ክርስቶስ ስለሞተልኝ ከእሱ ጋር አብሮ ሁሉ መቀበር አለበት። እግዚአብሔር የተመሰገነ ይሁን። ከዚህም የተነሳ ሁሉ ሞተዋል፣ በሕይወት ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። እርሱ የሞተልን እና ከሞቱም ደግሞ የተነሳልን ከአሁን በኋላ እኛ ከእሱ ጋር አብረን የሞትን እኛ ከእሱ ጋር አብረን የተቀበርን ሁለተኛ ለዓለም እንዳንኖር ለራሳችን ለስጋችን ፈቃድ እንዳንኖር ግን ለማ እንድንኖር ማለት ነው፣ ለእሱ እንድንኖር። እግዚአብሔር የተመሰገነ ነው። ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። ማንም በክርስቶስ ቢሆን ስለዚህ ምንድን ነው ማለት ነው? አዲስ ፍጥረት ነው ይላል። ይኸውላችሁ ስለዚህ ካሁን ጀምሮ ማንንም በውጫዊ ነገር አንመዝንም። ከዚህ ቀደም ክርስቶስን በዚህ መልክ መዝነው ነበር። ከእንግዲህ ግን እንደዚህ አናደርግም። ስለዚህ ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ስለዚህ ዛሬ አንድ ክርስቲያን አንድ ክርስቶስን አመንኩ የሚል የየትኛውም ቤተክርስቲያን የየትኛውም ዲኖሚኔሽን ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ፔንቴኮስታል መሆን አያዛልቅም። የሚያዛልቀው ግን በምን መሆን ነው? በክርስቶስ መሆን ነው። እግዚአብሔር ይመስገን። ስለዚህ ማንም በክርስቶስ ቢሆን የየትኛውም ቤተክርስቲያን አባል ቢሆን ማንም ግን በክርስቶስ ከሆነ ምንድነው? አዲስ ፍጥረት ነው። እግዚአብሔር ይመስገን። ስለዚህ አዲስ ፍጥረት የሆኑ ሰዎች ደግሞ ከአሁን በኋላ ለማን ነው የሚኖሩት? ለክርስቶስ ነው የሚኖሩት። እግዚአብሔር የተመሰገነ ይሁን። ለዚህ ነው ሐዋርያው ጳውሎስ በሚሄድበት ስፍራ ሁሉ ጌታውን አምላኩን እያከበረ የኖረ። እኔ ክርስቶስን እንደምመስል ማንም ምሰሉ፣ እኔን ምሰሉ ያለው ለምንድን ነው? እኔ ሞቻለሁ። ጳውሎስ አብሬ ከክርስቶስ ጋር በመስቀል ላይ ሞትኩ፣ ከዛ በኋላ ደግሞ አብሬ ተቀበርኩኝ። አሁን ግን የምኖረው ኑሮ ሁሉ ለማን ነው? ለክርስቶስ ነው። ሂድ ወዳለኝ ስፍራ እሄዳለሁ። ሃሌሉያ! እግዚአብሔር ተባረከ። ስለዚህ ትልቁ ነገር በእሱ ፈቃድ በእሱ ሐሳብ መውጣታችን መግባታችን ነው። እግዚአብሔር ይመስገን።
ስለዚህም እስከምን ድረስ ሄደ? የሐዋርያት ሥራ ስናጠና ነበርና የሚያስደንቅ ነው አይደለም? ሁለት ናቶች ላይ ጨርሰናል እና ምን ነበር ያየነው? የሐዋርያው ጳውሎስን ህይወት በምናይበት ጊዜ ወደ መጨረሻው አካባቢ ላይ ጥናታችን ላይ እንኳን ጥያቄ የሚፈጥር ነገር ነው። በአንድ በኩል ነቢያቶች ይመጡና ኧረ ተው ኢየሩሳሌም እንዳትሄድ፣ ኢየሩሳሌም ከሄድክ ትታሰራለህ ይሉታል። ሌሎች እሱ ደግሞ አይደለም መሄድ አለብኝ ይላል። እና ምን ማለት ነው? እግዚአብሔር አይደለ እንደ እየነገር አትሂድ የሚለው እግዚአብሔር አይደለም? አዎ እግዚአብሔር ነው። ታዲያ ለምንድን ነው እሱ ያንን እምቢ ያለ የሚሄደው? ወደ ኋላ ላይ ነው የሚገለጥልን። በኋላ ላይ ወደ መጨረሻ ላይ ግን ምን የሚል ድምፅ ይመጣል? እሱ ራሱ እንኳን በእምነት ነው እንጂ በትክክል አላወቅም። መጨረሻ ላይ ግን ጌታ ምን አለው? ልክ በነገስታቶች ፊት አሁን እስር ላይ ሆነ ለእኔ እንደቆምክልኝ ወደ ሮም ትሄድና ደግሞ ቄሳሩ ፊት ንጉሠ ነገሥቱ ፊትም ደግሞ ምን ታደርግልኛለህ? ትመሰክርልኛለህ። በዛ ህይወትህ ይሰዋል። ስለዚህ ብድግ ብሎ ምን ብሎ ጻፈ ማለት ለጢሞቴዎስ፣ ሁለተኛ ጢሞቴዎስ እኔ ይኸውልህ ይገርምሃል ምን የተቃርቧል? ጊዜ ተቃርቧል። እኔ እንደሚሰዋ ሆኜ ህይወቴ ምን ይሆናል? ይሰዋል። አሟሟቱን ሁሉ በትክክል ተረድቶ መቼ እንደሚሞት እንኳን በትክክል እንደተረዳ ሁለተኛ ጢሞቴዎስ በመጨረሻው ምዕራፍ ላይ ማየት እንችላለን። እግዚአብሔር ይባረክ። ስለዚህ ሞቱን እንኳን በደስታና በጉጉት ተቀብሎ ሲያልፍ እናየዋለን። ስለዚህ ማን በእውነት ክርስቶስ እንደሞተለት ያወቀ ሰው ህይወቱን ለክርስቶስ የሰጠ ሰው ከክርስቶስ ጋር አብሮ የተቀበረ ከክርስቶስ ጋር አብሮ የተነሳ በምድር ላይ የሚኖረውን ኑሮ እንደ ሐዋርያው ጳውሎስ ብሞት ከማን ጋር ሆናለሁ? ከእርሱ ጋር ሆናለሁ። ብኖር ለእናንተ ደስታ ነው፣ ለእግዚአብሔር መንግስት ስራ ነው ብሎ ለማለት መብቃት አለበት። እግዚአብሔር ይመስገን። እያንዳንዳችን እግዚአብሔር ሁኑ ባለን ስፍራ እንጂ የምንሆነው በደመቀበት ስፍራ አይደለም። እግዚአብሔር ተባረከ። የደመቀበት ስፍራ ላንሄድ እንችላለን። ምናልባት ለስጋችን የማይመች ቦታ ሊሆን ይችላል። ነገር ግን እግዚአብሔር ይባረክ። በህይወቴ እስካለ ድረስ አምላኬን እሱ በላከኝ ስፍራ ሄጄ አገልግዬው እሱ ወደ በጠራኝ ሰዓት ደግሞ ወደ እሱ ሰበሰባለሁ። እያንዳንዳችን ሊሆን የሚገባው ያ ነው። የእግዚአብሔር ፍጹም ፈቃድ በህይወታችን ምንድን ነው? የሞተልን ጌታ፣ እሱ ደግሞ ዋጋውን ሁሉ የከፈለልን ጌታ፣ በሱ ውስጥ ምን አለ? ተስፋ አለን። እግዚአብሔር ይባላል። ተስፋውም ደግሞ ምንድን? በእያንዳንዳችን ልብ ውስጥ እግዚአብሔር ያስቀመጠው የተስፋ ቃል ሊፈጽም አቅሙም አለው፣ ችሎታውም አለው። እግዚአብሔር የተመሰገነ ይሁን። ምናልባት ተስፋ የምናደርገው ምናልባት በልባችን የምንጠብቀው ነገር ምንም ተስፋ የሌለው ያበቃ ነገር ነው እንኳን ብለን ብንል በእውነት እግዚአብሔር አምላካችን ካመን ነው እግዚአብሔር የሚያሳፍር አምላክ አይደለም። እግዚአብሔር ተባረከ ይሁን። አብርሃም ምን ጊዜ ነው ተስፋ ይዞ አመነ የሚለው? ተስፋ በሌለበት ሰዓት ይላል መጽሐፍ ቅዱስ። እርሶስ የሚጋጭ ይመስላል። ተስፋ በሌለበት ሰዓት ተስፋ ይዞ አመነ። ምን ማለት ነው? ተስፋ የሌለበት ሰዓት የተባለው የእሱ ዕድሜ ሽምግልና 99 ዓመት፣ የባለቤቱ ዕድሜ 90 ዓመት አሮጌት፣ ሁለቱም ቢሆን ዕድሜ ያለፈባቸው ልጅ መውለድ በማይችሉበት ጊዜ፣ ነገር ግን ተስፋው ግን ምን የሚል ነበር? ገና እመጣለሁኝ እነሆ ሳራ ደግሞ ምን ይወለድልሃል? ልጅ ይወለድልሃል። እግዚአብሔር እንደተናገረው ባለው ጊዜ ፈጸመ ቃሉን። ዛሬም እግዚአብሔር ቃሉን የሚፈጽም አምላክ ነው። ስለዚህ በእውነት በጌታ ታምነን የቆምን እስከ መጨረሻው ልንጸና ይገባል። ኢየሱስ ክርስቶስ ሞተልን። ስለዚህ ኃጢአታችን ሁሉ ተደመሰሰ፣ ሸክማችን ሁሉ ወሰደው። በመስቀል ላይ የእኛን የከበደንን ነገር ያልወሰደልን ነገር የለም። እግዚአብሔር የተባረከ ይሁን። በብቸኝነት ለምንኖር ሰው ሁሉ ተወኝ፣ ዘመዶች ሁሉ ተወኝ፣ ብቻዬን ሆንኩኝ ብለን ለምንል እርሱ ከዘላለም እስከ ዘላለም ብቻውን ሆኖ የማያልቅ ከአባቱ ጋር በክብር ለዘላለም የነበረ ዛሬም ያለ ነገም ለዘላለም የሚኖረው ስለ እኛ ግን ሲል መስቀል ላይ በነበረበት ጊዜ ብቸኛ ሆነ። ኤሎሄ ኤሎሄ ለማ ሰበክተኒ፣ አምላኬ አምላኬ ለምን ተውከኝ፣ ለምን ተውከኝ ያለው በብቸኝነት መስቀል ላይ ባዶውን ሆኖ የቀረበው ጌታችን ኢየሱስ ክርስቶስ ስለ እያንዳንዳችን ነው። እኛ ከብቸኝነት ነፃ እንድንወጣ እሱ ብቸኛ ሆነ። እኛ ከድህነትና ከጉስቁልና ነፃ እንድንወጣ እሱ ደኸየልን፣ እሱ ጎሰቆለልን። እኛ ከበሽታችን እንድንፈወስ እሱ ስለ እኛ
ተገረፈልን፣ ተሰቃየልን። የእኛ ኃጢአት እንዲደመሰስ እርሱ ስለ እኛ ሲል ኃጢአት የማያውቀው ጌታ ስለ እያንዳንዳችን በመስቀል ላይ ምን ሆነ ይላል? ኃጢአት ሆነ ይላል። እግዚአብሔር የተመሰገነ ይሁን። በእርሱ እኛ ደግሞ ጽድቅ እንሆን ዘንድ እግዚአብሔር የታመነ ነው። የጌታ ስም የተባረከ ይሁን። ስለዚህ ዛሬ ሊቀ ካህናችን እንግዲህ ምን አድርጓል ማለት ነው? በሩ ተከፍቷል። ሃሌሉያ። ይሄ ያ እየተንቀጠቀጠ አንድ ሊቀ ካህን የሚገባበትን እግዚአብሔር የተባረከ ይሁን። ለእኛ ግን ለሁላችን ለእያንዳንዳችን ተከፍቷል። እግዚአብሔር ይባረክ። ተከፈተ ይላል እግዚአብሔር ቃል። የእግዚአብሔር ቃል ነው የሚለው። ምን አለ? መጋረጃው ልክ ምን ሆነ? ተቀደደ። ያ ሲለያይ የነበረው ሊቀ ካህኑ በዓመት አንዴ ሲያስገባ የነበረው ተቀደደ። እግዚአብሔር ይመስገን። ዛሬ ሊቀ ካህናችን ምን አድርጎ አልፎ ገብቷል። እግዚአብሔር ይባረክ። ስለዚህ ዛሬ እኛ በክርስቶስ ኢየሱስ ለምናምነው ሊቀ ካህን ማን ነው? ጌታችን ኢየሱስ ክርስቶስ ነው። የሰው ሊቀ ካህን የለንም። ለእያንዳንዳችን ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። በአንደኛ ጴጥሮስ ምዕራፍ 1 ላይ እንደሚናገረው እናንተ የንጉሥ ምንድን ነው የሚለው? ካህናት፣ የንጉሥ አገልጋዮች ብሎ ማንን ነው የሚጠራው? እያንዳንዳችን በክርስቶስ ኢየሱስ ያለን እያንዳንዳችን የእርሱ ካህናቶች ነን። ስለዚህ በሩ ተከፍቶልናል። እያንዳንዳችን ወደምንገባበት ሃሌሉያ ስሙ ይባረክ፣ ስሙ ከፍ ከፍ ይባል። ስለዚህ የመጨረሻ እንዲሆንን በዚህ በዕብራውያን ላይ ያለውን ይሄንን ክፍል አሁን የተናገርኩ ያለውትን እናነብና በእሱ በመጸለይ እንጨርሳለን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ያለ ነው ምንድነው ማለት ነው? ተከፍቶልናል። እነሆ ከተከፈተ በኋላ ምንድነው የሚያደርገው? ካህኑ መጀመሪያ ራሱን ያጸዳል። ከዛ በኋላ ለራሱ መስዋዕት ያቀርባል። ከዛ በኋላ ያችን ደግሞ ለሕዝቡ የሚሆነው ደግሞ ምን አድርጎ ማለት ነው? ያንን ለመርጨት ደግሞ እየተንቀጠቀጠ ይገባል። ዛሬ ግን አንዴና ለዘላለም እሱ ሊቀ ካህናችን ቀድሞ ስለገባ እያንዳንዳችን የምንገባበት በሩ ምን ሆነልን ነው የሚለው እግዚአብሔር ቃል? ተከፈተልን። እግዚአብሔር ተባረከ። በሩ ለማን የተከፈተው? ለእያንዳንዳችን። ዛሬ በቃ ማን ነው ሊቀ ካህናት? ማን ናቸው? ዛሬ እኛ በክርስቶስ ያለን። ይሄ እግዚአብሔር ቃል ነው የሚለው። የአንድ የቤተክርስቲያን ዶክትሪን አይደለም። ይሄ የእግዚአብሔር ቃል ነው። በክርስቶስ ያለነው ሁላችሁ በአንደኛ ጴጥሮስ ምዕራፍ 1 ለምንድን ነው እናንተ የንጉሥ ካህናት ናችሁ? እናንተ እያንዳንዳችሁ ማለት ሁላችንም ምኖች ነን፣ ካህናት ነን። እንዴት ነው እንዴ? በብሉይ ኪዳን እኮ እግዚአብሔር እኮ የሚናገረው በእነዚህ በተቀቡት በካህናቶቹ ብቻ፣ በተቀቡት በነቢያቶቹ ብቻ፣ በተቀቡት ለነገስታት እንኳን የተቀቡ ነበሩ። ከነሱ ከውጭ እግዚአብሔር እውነት ነው። ያ ብሉይ ኪዳን ነው። በአዲስ ኪዳንስ? በአዲስ ኪዳንማ እንዲህ ተብሎ እንጻፈልን በዕብራውያን ምዕራፍ 1 ላይ እግዚአብሔር አምላካችን በዘመናት ሁሉ በተለያዩ መንገዶች ምን አደረገን ይላል? ተናገረን። በነቢያት ተናገረን። አዎን በካህናት በኩል ተናገረን። በመልአክ በኩልም ደግሞ ተናገረን። አሁን ግን በዘመን መጨረሻ በማተናገረን ይላል? በልጁ በኢየሱስ ክርስቶስ ተናገረን። እግዚአብሔር ይመስገን። ስለዚህ ዛሬ ሶስተኛ ሰው አያስፈልገንም። ሶስተኛው ሰው በመካከላችን የሆነው አማላጃችን ሆኖ አንድ አማላጅ ነው። እሱም ደግሞ ጌታችን ኢየሱስ ክርስቶስ ነው። ሮሜ ምዕራፍ 8 ላይ እንደዛ ነው። ስለ እያንዳንዳችን ምን ያደርጋል? ያማልዳል። እና ማንም ሰው እየተነሳ እኔ አማላጅ ነኝ ማለት አይችልም። የሞተም ይሁን በምድር ያለ ማንም ሊያማልድ አይችልም። ሊያማልድ የሚችለው እርሱ ሊቀ ካህናችን ብቻ ነው። ዝም ብሎ አይደለም የሚያማልደው እሱም ደግሞ የከበረው የራሱን የክብር ደም ይዞ ቅድም ባነበብነው ላይ በምድሪቷ ድንኳን ሳይሆን በሰማይቷ ድንኳን ስለ እያንዳንዳችን ቆሞ ምን ያደርጋል? ያማልዳል። እግዚአብሔር ይመስገን። የጸሎታችን የሚያልፈው በማ በኩል? በጌታችን በኢየሱስ ክርስቶስ በኩል ነው። አማላጃችን እሱ ነው። ሊቀ ካህናችን እሱ ነው። በእሱ በኩል ነው የሚቀርበው። እንኳን የሞቱት ሰዎች ቀርቶ ዛሬ ክርክር አለ። እነሞቱ እና ማርያም ማርያም አታማልድም፣ ሚካኤል አያማልድም። የሚያማልደው አንዱ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እሱም የሚያማልደው ደግሞ የከበረው ደሙን ይዞ ነው። በደሙ በኩል ምን ስለሚሰማ ማለት ነው? ጸሎታችን ስለሚቀርብ ነው። እግዚአብሔር ተባረከ ይሁን። እያንዳንዳችን እኮ ካህኖች ነን። ለምንድን ነው ሌላ ካህን የሚያስፈልግ? እርሱ ብቻ። ከሱ በስተቀር ሌላ ካህን የለም። ከሱ በስተቀር ሌላ አማላጅ የለም።
ሮሜ ምዕራፍ 8 ላይ እንጨርሳለን ብዬ ነበር፣ ግን ግድ የለም እናነባዋለን። በሮሜ ምዕራፍ 8 ላይ ሄደን እናነባለን። አማላጃችን ማን ነው? የሚያማልደው ማን ነው? ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ተባረከ ይሁን። እና ይሄ የክርክር ጉዳይ አይደለም። የነከሌ እምነት እንደዚህ የነከሌ እምነት እንደዛ አይደለም። እኛስ የሚያማልደን ለዘላለም ማማለድ የሚችለው አንዱ ኢየሱስ ክርስቶስ ብቻ ነው። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ፣ ስሙ ይባረክ። ሃሌሉያ፣ ስሙ ከፍ ከፍ ይበል። የእግዚአብሔር ስም ይባረክ። የሚያማልደን ጌታችን ኢየሱስ ክርስቶስ የሚያማልደን በከበረው ደሙ በኩል የሚያማልደን ስለ እኛ ምን ሆኖ ማለት ነው? ሊቀ ካህናችን ሆኖ ነው። እግዚአብሔር ይመስገን። ሊቀ ካህናት ያልሆነ ዋጋ ያልከፈለ ደሙን ያላፈሰሰ ማንም ተነስቶ ስለኔ ሊያማልድልኝ አይችልም። የእግዚአብሔር ቃል ሮሜ ምዕራፍ 8 ቁጥር 27 ላይ እንደዚህ ይላል፣ ልባችንም የሚመረምረው እርሱ የመንፈስ ሐሳብ ያውቃል፣ ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳል። ስለዚህ ክርስቶስ ኢየሱስን ወክሎ በመካከላችን ያለው መንፈስ ቅዱስ ለማን ይማልዳል ማለት ነው? ስለ እያንዳንዳችን ያደርጋል፣ ይማልዳል። ማን ነው የሚማልደው? መንፈስ ቅዱስ ይማልዳል። ከዛ ደግሞ ወረድ ደግሞ ብለን ደግሞ እናነባለን እንደገና። የእግዚአብሔር ስም የተባረከ ይሁን። እንደዚህ ይላል ቁጥር 33 ላይ ደግሞ እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ቁጥር 34 ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ምን ያደርጋል ይላል? ይማልድልናል። እግዚአብሔር ይባላል። ስንት አማላጆች አሉ? አማላጆች አሉ። ልክ ነው። ግን ማን ነው? የመጀመሪያው መንፈስ ቅዱስ። ማንን የሚወክለው? ጌታ ኢየሱስ ክርስቶስን ወክሎ ዛሬ በእያንዳንዳችን ልብ ውስጥ የሚኖረው በቤተ ክርስቲያን ውስጥ ያለው እንዴት እንደምንጸልይ እንኳን ስለማናቅ የሚቃትትልን፣ የሚማልድልን፣ የሚያግዘን፣ የሚረዳን መንፈስ ቅዱስ አለ። መንፈስ ቅዱስ የሚረዳን ደግሞ ጸሎታችን በማ በኩል እንዲያልፍ ነው? በሊቀ ካህኑ በኩል እንዲያልፍ ስለሚረዳን ነው። ሊቀ ካህኑ የሚያሳልፋቸው ነገሮች ማሳልፋቸው ነገር። ለዚህ ነው ከቃሉ ውጪ የሆነውን ነገር በእሱ ፊት ማቅረብ አንችልም። መንፈስ ቅዱስ ይረዳናል። ሃሌሉያ፣ እግዚአብሔር ስም የተባረከ ነው። ስለዚህ ሌላ አማላጅ፣ የሰው አማላጅ የለም፣ በመጽሐፍ ቅዱሳችን ውስጥ የለም። አማላጁ አንድ ብቻ ነው፣ እሱም ኢየሱስ ክርስቶስ። መንፈስ ቅዱስ ይማልድልናል ሲል እዛ ጋር የተጻፈውና እንደገና እርሱ ክርስቶስ ይማል አንድ አይደለም። መንፈስ ቅዱስ የሚማልደው በእኛ ውስጥ አልፎ እኛን ነው የሚያግዘን፣ እኛን ነው የሚረዳን፣ በክርስቶስ ውስጥ ጸሎታችን እንዲያልፍ ማለት ነው። ለዚህ እውነተኛ ጸሎት መጀመሪያ የሚመነጨው ከአብ ልብ ውስጥ ነው። መጽሐፍ ቅዱስን በምናነብ ጊዜ የሚያስደንቅ ነገር አለ። ኢዩኤል ላይ ራችሁ ስትመለከቱ እንግዲህ እስቲ ጸሎታችሁን እንደዚህ ብላችሁ ጸልዩ ይልና ጸሎቱን ራሱ ይነግራቸዋል። እውነተኛ ጸሎት የሚመነጨው ከማን ነው? ከራሱ ከእግዚአብሔር አብ ልብ ነው። ጸሎትም ደግሞ የሚቀርበው ደግሞ ወደ እግዚአብሔር አብ ነው። ከዛስ በኋላ ያ እውነተኛ ጸሎት በውስጣችን ማለፍ የሚችለው እንደ እግዚአብሔር ፈቃድ ሆኖ መቅረብ የሚችለው እንደ ቃሉ ሆኖ የሚመለስ የሚሰራ መሆን የሚችለው በእኛ ውስጥ ደግሞ ማን ሲያልፍ ነው? መንፈስ ቅዱስ ሲረዳን ሲያግዘን ነው። መንፈስ ቅዱስ አግዞን ረድቶን ከዛ በኋላ በማ በኩል ሲያልፍ ማለት ነው? በኢየሱስ ክርስቶስ ስም ጸሎታችንን ስንጨርስ በኢየሱስ ክርስቶስ ስም የምንለው ይሄ 4 ነጥብ ለማታ አሜን ለማለታችን ለመግለጽ አይደለም። ወይም ደግሞ የኛ ቤተክርስቲያን ከሌላው ቤተክርስቲያን እንደሚለይ ለማሳየት አይደለም። የእግዚአብሔር ቃል ነው የሚለው የምታደርጉትን ሁሉ በማስማሩት በጌታ በኢየሱስ ክርስቶስ ስም አድርጉት። እርሱ እኛን ስለሚወክለን ወኪላችን ስለሆነ አማላጃችን ስለሆነ ስለዚህ ለአብ የምንነግረው ምንድነው? ይኸው ጸሎታችን አመጣ በማስብ በአማላጃችን ለዘላለም በሚያማልደን ሌትና ቀን በማይተኛው በጌታችን በኢየሱስ ክርስቶስ ስም ወደፊት አቀረብነው ለላን። እግዚአብሔር ተመሰገነ ይሁን። በጌታ ኢየሱስ ክርስቶስ በምድር ላይ ስንት ዓመት ነው ያገለገለው? 30 ዓመት ዝግጅት ላይ ነው የነበረው። 3 ዓመት ተኩል ነው ያገለገለው አይደለም? ግን ይሄንን የምልጃ ስራውን ግን መስራት ከጀመረ 2000 ዓመት ነው። አሁንም ደግሞ ይቀጥላል። እርሱ እስከሚመጣ ድረስ የማያቋርጥ ሌት ተቀን የሚቀጥል አገልግሎቱ ነው። ኢየሱስ ክርስቶስ ዛሬም እያገለገለን ነው። ዛሬም ሊቀ ካህናችን ሆኖ የማይተኛው ጌታ ሌትና ቀን ነው የማንቀላፋው ጌታ ስለ እያንዳንዳችን ይማልድልናል።
ስለዚህ እግዚአብሔር የተመሰገነ ይሁን። በከባድ ሁኔታ ውስጥ በአስቸጋሪ ሁኔታ ውስጥ እንኳን ብንገባ ሊቀ ካህናችን በነገር ሁሉ የተፈተነ ስለሆነ መከራንም ደግሞ ያየ ስለሆነ ሊራራልን ይችላል። ስለ እኛ ደግሞ እሱ ምን ያደርግልናል? ያማልድልናል። እግዚአብሔር ይመስገን። ስለዚህ ያሻግረናል። ስለዚህ ይረዳናል። እግዚአብሔር የተባረከ ይሁን። ይሄን በማንበብ ዕብራውያን ምዕራፍ 4 ላይ ወደ ቅድም ወደ ጀመርኩት እንመለሳለን። መሃል ላይ ወጣ ብለን ነው ቅድም ይሄን ነው። ስለዚህ ዕብራውያን ምዕራፍ 4 15 እስከ 16 የመጨረሻው ቃላችን እናነባለን። በድካማችን የማይራራልን ሊቀ ካህናት የለንም። አንድ ሊቀ ካህን ነው ያለን፣ የማይሞት ሊቀ ካህን ነው። እሱም ደግሞ የሚራራ ነው። ረዳት አይፈልግም። በምድር ላይ የተሸከመችውን የምንወዳት የማርያምን እርዳታ በምልጃ አይፈልግም። የገብርኤልን እርዳታ አይፈልግም። የሚካኤልን እርዳታ አይፈልግም። የመላእክትን እርዳታ አይፈልግም። የጊዮርጊስን እርዳታ አይፈልግም። የሞቱ ሰዎችን እርዳታ አይፈልግም። ኢየሱስ ክርስቶስ እሱ በድካማችን የሚራራልን ሊቀ ካህናችን ነው ይላል። ነገር ግን እንደ እኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። መከራን አይቷል፣ ችግርን አይቷል፣ እንደኛ ተፈትኗል። ይሁን እንጂ ይላል ደግሞ ምንም ኃጢአት አልሰራም። እነዚህ ሁሉ ስማቸውን የምንጠራቸው ዛሬ እንኳን በክርስቶስ አርፈው እነሆ ቅዱሳን ናቸው ብለን የምናምናቸው፣ አዎ እግዚአብሔር የተመሰገነ ይሁን። ማርያም ቅድስት የተባለች ስሟ ሲጠራ ይኖራል፣ የጌታን ስለተሸከመች ማለት ነው። ነገር ግን እነዚህ ሁሉ ቅዱሳን ማንኛቸውም ቢሆኑ ኃጢአት አልሰሩም ተብሎ አልተጻፈላቸውም። እውነትም አይደለም። ኃጢአት ያልሰራው አንድ እርሱ ብቻ ነው። ኃጢአት ያልሰራው የእኛ ሊቀ ካህን ብቻ ነው። ስለዚህ ቁጥር 16 እንግዲህ ምሕረትን እንድንቀበልና በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ይሄ የጸጋው ዙፋን የተባለው በሰማይቱ ድንኳን ውስጥ ያለው በምድሪቱ በነበረው ድንኳን እነሆ የኃጢአት ስርየት በሚደረግበት ስፍራ ያ የመገናኛ ቦታ ላይ የነበር የዛ ምሳሌ ነው በሰማይ ላይ የምናየው። እግዚአብሔር ይባረክ። ወደዛ እየተንቀጠቀጠ ሊቀ ካህኑ ይገባበት ወደ ነበረው ስፍራ ብርሃን የሌለበት ከእግዚአብሔር ክብር በስተቀር ሌላ ምንም ብርሃን ሊገባበት ባልተፈቀደ በዛ ስፍራ ላይ ዛሬ ግን ኢየሱስ ክርስቶስ ለዘላለም ነግሶ ለዘላለም ሊቀ ካህን ሆኖ እሱ እዛ በዓመት እየተንቀጠቀጠ የሚገባ ሳይሆን ለአንዴና ለዘላለም ገብቶ ሁል ጊዜ በሚያስፈልገን ጊዜ እንድንገባ ያበር ተከፍቶልናል። ስለዚህ ምን ይላል? ምሕረት እንድንቀበል የሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። የሚያስፈልገን ጊዜ አለ፣ ችግር አለ፣ እነሆ የምናምጥበት ጉዳይ አለ፣ የምናዝንበት ጉዳይ አለ፣ የተሰበርንበት ጉዳይ አለ፣ መከራ ያየንበት ጉዳይ አለ። እርሱ ሊቀ ካህናችን እንደኛ መከራን ሁሉ ምናደርገን ይላል የተቀበለ ነው። ማንኛችንም ያልደረሰብንን ስቃይ የተሰቃየ ጌታ ነው። ነገር ግን ሁሉን ጸጥ ብሎ ታግሶ መከራውን ሁሉ ጨርሶ ጽዋው ምን አድርጎ የራሱን ጽዋ ወስዶ አለፈ። እግዚአብሔር ይመስገን። እያንዳንዳችን ደግሞ የየራሳችንን መስቀል ተሸክመን በምናልፍበት ጎዳና ሁሉ ሊያግዘን ሊረዳን የሚችል ነው። እግዚአብሔር ተባረከ። ወደ ጸጋው ዙፋንም ደግሞ ለሚቀርቡት ሁሉ ደግሞ ይላል የሚያስፈልገንን ምኑን እነሆ ጸጋውን እንድናገኝ ለማንኛውም ሁኔታ በምድር ላይ ሊገጥመን ለሚችል ከአሁን በፊት የሆነ ሁኔታ ይሁን ሆኖ የማያውቅ ሁኔታ ይሁን ለማንኛውም ሁኔታ የሚበቃ ጸጋ ከጸጋው ዙፋን ፊት ይገኛል። እግዚአብሔር ይባረክ። ስለዚህ በችግር ውስጥ ያላችሁ፣ በፈተና ውስጥ ያላችሁ ወደዚህ ወደ ጸጋ ዙፋን ነው። እሱ ያሳርፋችኋል። እሱ እረፍት ይሰጣችኋል። ምናልባትም ደግሞ እነሆ አብሮን የሚጸልይ ሰው የምንፈልግ ደግሞ ካለ ሌሎችን እየተደዋወለ ልባችሁን ልትከፍትላችሁ ደግሞ አብራችሁ ጸልዩ። እሱ ጸሎት ይሰማል፣ ይመልሳል። እግዚአብሔር የተመሰገነ ይሁን፣ ስሙ ይባረክ። በዚህ እንጨርሳለን። ከዛም ደግሞ አብረን